ኢራን የኢራኑ ጠቅላይ መሪ የደህንነት አማካሪ አሊ አክባር ቬላይቲ ጦራችን የሆርሙዝን ሰርጥ በአስተማማኝ ሁኔታ እየተቆጣጠረው ነው አሉ። የአያቶላህ ሞጅተባ ኻሜኒ አማካሪ አስተያየታቸው የተሰማው የአሜሪካ ሹሞች የሆርሙዝን የባህር መተላለፊያ ወሽመጥ ዘግተነዋል ማለታቸውም ተከትሎ እንደሆነ ሚድል ኢስት ሞኒተር ጽፈዋል። አሊ አክባር ቬላይቲ የሆርሙዝ ወሽመጥ በኢራን ጦር ጠንካራ መዳፍ ውስጥ ነው ማለታቸው ተሰምቷል። የኢስላማባዱ የሰላም ንግግር ከከሸፈ በኋላ የሆርሙዝ የባህር መተላለፊያ ወሽመጥ የአሜሪካና የኢራን ዋነኛ መወዛገቢያ ሆነዋል። አሜሪካና ኢራን የባህር ወሽመጡን በከባለሁ አትከቤም በከባዱ እየተዛዛቱ ነው። በቀጠናውም ከባድ ውጥረት ሰፍነዋል። በሌላ መረጃ ቻይና ኢራንን በሚስጥር እያስታጠቀች ነው በሚል የወጣውን ሪፖርት እስያዊቱ ሀገር በፍጹም ሐሰት ነው አለች። ቀደም ሲል እንደ ሲኤንኤን፣ ሬውተርስና ኒውዮርክ ታይምስ ያሉ መገናኛ ብዙሃን ቻይና በሦስተኛ ሀገሮች በኩል ለኢራን የአየር መከላከያዎችን እያቀበለች ስለመሆኑ ከሁነኛ የአሜሪካ የደህንነት ሹሞች ሰምተናል ብለው እንደዘገቡ ቲአርቲ ወርልድ ጽፏል። መገናኛ ብዙሃኑ ቻይና ለኢራን መሳሪያዎቹን በሦስተኛ ሀገሮች በኩል የምታቀብለው የመነሻቸውን ደብዛ ለማጥፋት አልማ ነው ብለዋል። ቻይና እስካሁን ለኢራን ካቀበለቻቸው በተጨማሪ ሌሎች የጦር መሳሪያዎችን ለመላክ እየተሰናዳች መሆኑ ተጠቅሷል። የእስያዊቱ ሀገር የውጭ ጉዳይ መስሪያ ቤት ቃል አቀባይ በገባነው ዓለም አቀፍ ግዴታ የቻይና የጦር መሳሪያ ወጪ ንግድ እጅግ ጥብቅ ቁጥጥር የሚደረግበት ነው ብለዋል። ቻይና ለኢራን የጦር መሳሪያ እያቀበለች ነው የሚለው ሪፖርትም መሰረተ ቢስ ነው ማለታቸው ተሰምቷል። ሰሜን ኮሪያ እጅግ ታላላቅ የጦር መሳሪያዎችን መሞከሯ ተሰማ። እስያዊቱ ሀገር ስትራቴጂያዊ የረጅም ርቀት ተወንጫፊ የክሩዝና ጸረ ጦር መርከብ ሚሳይሎችን ለሙከራ መተኮሷን ስትሬት ታይምስ ጽፏል። ሚሳይሎቹ ሀገሪቱ ሰርታ ለአገልግሎት ካበቃቻቸው ግዙፍ የጦር መርከቦች ከአንዱ መተኮሳቸው ታውቋል። ሙከራውን የሀገሪቱ መሪ ኪም ጆንግ ጉንና ከፍተኛ የጦርና የባህር ኃይል አዛዦች በቅርበት ተከታትለውታል ተብለዋል። ስትራቴጂያዊ ክሩዝ ሚሳይሉ የኒውክሌር ርዕስ ጦር የሚገጠምለት እንደሆነ ታውቋል። ኪም ጆንግ ሙከራው ለስትራቴጂያዊ መከላከያችን ቅድሚያ የሚሰጠው ነው ማለታቸው ተሰምቷል። ሰሜን ኮሪያ ከደቡብ ኮሪያና ከአሜሪካ ጋር በቋሚ የጦር ፍጥጫ ላይ ትገኛለች። በዚህም የተነሳ የአዳዲስ የጦር መሳሪያ ፈጠራና ሙከራዋ በላይ መሆኑ ይነገራል። በቤኒን በተካሄደው ፕሬዝዳንታዊ ምርጫ ገዢውን የፖለቲካ ወገን የወከሉት ራሙዋልድ ዋዳግኒ አሸነፉ ተባለ። የቅድሚያ ውጤቱ ዋዳግኒ ለፕሬዝዳንታዊ ምርጫው ከተሰጠው ድምፅ 94 በመቶውን ማግኘታቸውን እንደሚያሳይ የአፍሪካ ኒውስ ጽፏል። የዋድጋኒ ዋነኛ ተፎካካሪ የነበሩት ግለሰብ የሀገሪቱ ጠቅላይ ፍርድ ቤት የምርጫ ውጤቱን ማጽደቁ አስቀድመው ሽንፈታቸውን መቀበላቸው ተሰምቷል። ዋዳግኒ የተሰናባቹ ፕሬዝዳንት ፓትሪስ ታሎን ድጋፍ አልተለያቸውም ተብለዋል። አገሪቱ ድህነት የተንሰራፋባት እንደሆነች ይነገራል። ከቅርብ ዓመታት ወዲህ የጽንፈኛ ታጣቂዎች ኢላማ የሆነች መምጣቷን መረጃው አስታውሷል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።